የፊታችን ሰኞ ግንቦት 24 የሚደረገው ምርጫ ነፃ ፍትሃዊና ገለልተኛ ሆኖ እንዲጠናቀቅ በርካታ ስራ ስለመሰራቱ የኢትዮጵያ ብሔራዊ ምርጫ ቦርድ አንስቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በምርጫ ሂደት ውስጥ የፖለቲካ ፓርቲዎች ራሳቸውንና ፖሊሲዎቻቸውን እንዲያስተዋውቁ፣ መራጩ ዜጋ ደግሞ በእውቀት ላይ የተመሰረተ ምርጫ እንዳካሄድ የሚያስችል ምህዳር ተፈጥሯል ያሉት ቦርዱ እነዚህን ሁሉ ጥረቶች በሰባተኛው ጠቅላላ ምርጫ የሚፎካከሩ ፓርቲዎች ከመቼውም ጊዜ በላይ ፖሊሲዎቻቸውን የሚያስተዋውቁበትና አንዳቸው ከሌላቸው የሚለዩበትን ወይም የሚመሳሰሉበትን ፕሮግራምና ዓላማ በግልጽ ለሕዝብ የሚያሳውቁበትን አጋጣሚ ፈጥሯል ብሎ ያምናል ቦርዱ። በዚህም መረዳት መራጩ ስለ ፓርቲዎቹ በቂ ግንዛቤ ኖሮት ድምጽ የሚሰጥበትንም እድል አመቻችቷል። የተፈጠረው አውድ ፍላጎት እንደሌላቸው ካሳወቁት ውጪ 33 የፖለቲካ ፓርቲዎች የተሳተፉበት የክርክር መድረክ ላለፉት ወራት ሲካሄድ ቆይቷል። የክርክር መድረኩ ገለልተኝነታቸው በተመሰከረላቸው 32 ጋዜጠኞችና 22 ከየመስኩ የተወጣጡ ባለሙያዎች ተሳትፈውበታል። ይህ ስራ በገለልተኛ ባለሙያዎች የታገዘ መሆን እንዳለበት ወስኖ ከመጀመሪያው የጀመረው ነው። ባለሙያዎቹ ከፖለቲካ ስራዎች ገለልተኛ የሆኑ በሙያቸው አንቱታን ያተረፉ ከቦርዱ ጋር የቀደመ የስራ ግንኙነት ያላቸው በብዛት 22 የሚሆኑ ባለሙያዎች በክርክር አስተባባሪነት፣ በጥናት ባለሙያነት፣ በክርክር ፎርማት አዘጋጅነት፣ በአቅም ግንባታ ስልጠና ሰጪነት ተሳትፈዋል። ተደራሽነትን ለማስፋት በ5 ቋንቋዎች ክርክሩ ሲደረግ ይህም የማህበራዊ ሚዲያን ጨምሮ በሁሉም አማራጮች ለህብረተሰቡ ተደራሽ ተደርጓል። የክልል መንግስት የስራ ቋንቋዎችን በመጠቀም የተካሄዱ ክርክሮች መኖራቸው ነው። ቦርዱ ካዘጋጃቸው 19 ክርክሮች ውስጥ 14 የሚሆኑት ክርክሮች በፌዴራል መንግስቱ የስራ ቋንቋ በአማርኛ የተካሄዱ ናቸው። 5ቱ ክርክሮች ደግሞ በ4 የክልል የስራ ቋንቋ ማለትም በአፋን ኦሮሞ፣ በአፋርኛ፣ በሲዳምኛ እንደዚሁም በሶማሊኛ እንዲካሄዱ ተደርጓል። ክርክሮቹ በእነዚህ የክልል የስራ ቋንቋ መካሄዳቸው ብቻ ሳይሆን ተደራሽነታቸውን ከፍ ለማድረግ ከስር በአማርኛ ቋንቋ እያንዳንዱ ተከራካሪ የሚናገረው እንዲጻፍ የተደረገበት ሁኔታ አለ ማለት ነው። በፖሊሲ ጥናት የታገዘና ፓርቲዎች ሊወያዩ የሚችሉባቸው ጉዳዮችን የመለየት ስራ ገለልተኛ ተቋማትን ያሳተፈ እንዲሆንም ተደርጓል። በዋና የፖሊሲ ጥናት ምሁራን፣ የጥናት ባለሙያዎች በመታገዝ የፖለቲካ ፓርቲዎችን ፕሮግራም በማስጠናትና የትኛው ፓርቲ የትኛውን ርዕሰ ጉዳይ ላይ ቢወያይ ይሻላል የሚለውን የመለየት ስራ በጥንቃቄ በመለየትና ፓርቲዎችን ፍላጎታቸውን የሚለካበት መረጃ በመሰብሰብ ስራው ሲሰራ ቆይቷል። አካታችነት ላይ በተገቢው መንገድ ሲሰራ ውጤታማነቱን ለመመዘን መጠይቅ ከተሰጣቸው ውስጥ 70% የሚሆኑት መራጮች ግንዛቤ ማግኘታቸውንና ክርክሩም ድምጽ ለመስጠት መነሻ እንደሆናቸው አንስተዋል። ፖለቲካ ፓርቲዎች ፕሮግራማቸውን በግልጽ ማቅረብ ስለመቻላቸው ክርክሩ በቂ መረጃ የሰጣቸው ስለመሆኑ ክርክሩን በመመልከታቸው የመምረጥ ፍላጎታቸው የጨመረ ስለመሆኑና ሌሎች ጉዳዮች ላይ ትኩረት ያደረገ ነው። በዚህ አግባብ 197 ታዳሚዎች መጠይቅ ከሞሉት ውስጥ 70% የሚሆኑት ክርክሩ ግንዛቤ የሰጣቸው መሆኑን ያረጋገጡ ሲሆን 68% የሚሆኑት ደግሞ ምርጫው ላይ ለመሳተፍ ክርክሩ ያነሳሳቸው መሆኑን ገልጸዋል። 7ኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የምርጫ ክርክር ማጠናቀቂያና ቀጣዮቹ 4 የጥሞና ጊዜ ማብሰሪያ መርሃ ግብር ተካሂዷል። በዚህ ዕለት ምርጫው በተሳካ መልኩ እንዲካሄድ ሁሉም የበኩሉን እንዲወጣ ጥሪም ቀርቧል።